አደረገች እርግጠኛ ነው ወይ ለምን እኔ በዛ ታይም ራሴን ማቀበት ነገር አልነበረም እና እያንዳንዱ ነገር አቅናቅ ነበር እኔ እና ዳኒ ብላችኋል። ስለዚህ እስኪ የምታውቁትን እውነታ እርግጠኛ ከሆናችሁባት ነገሩ እጇ የለበትም ወይ የሚለውን ነገር ማለት ነው። ይሄ ማለት ምን ማለት ነው? ሄርሜላን ሰላም ላስቀርቼ ምናምን ሳይሆን ነገሮች በጣም ግራ እያጋቡኝ ስለመጡ ነው። እያንዳንዱን ነገር አይቻልም ቪዲዮዎችን ለማየት ሞክሬያለሁ ምናምን እና በቃ እኔ የወሰንኩት ትንሽ ጊዜ ከራሴ ጋር መሆን ብቻዬን መሆን መርጫለሁኝ እና ብቻዬም ደግሞ ለመሆን የመረጥኩበት ምክንያት ምንድን ነው? አንዳንድ ጊዜ መረጋጋት ያስፈልጋል፣ ታይም መውሰድ ያስፈልጋል ለራስ ለግል ማለት ነው እና ያንንም ከማሰብ አንጻር ነው እና ዳኒ የምታውቃቸውን ነገሮች እውነታውን ነገር ንገረኝ። ምናልባት ትናንትና ትንሽ ተረሳጭ ስለነበረ እድሉን አልሰጠሁም እንድታወራ። ዛሬ እንድታወራኝ ግን እፈልጋለሁ። እሺ፣ በመጀመሪያ ምንድን ነው ማለት የምፈልገው ነገር ትናንትና ምን እንዳልከው ደስታችን መሆኑ ሳንገልጽ ነው ያው በነበረው ምክንያት ማለት ነው። ትልቁ ነገር ፖይንት የነበረው ያንተ ደህና መሆን ነበር፣ ሁላችንም ጋር የነበረው ነገር እና አሁን ደህና ሆነ በራስ መወሰን እና የበፊቱ አብርሃም ስለተመለሰ ደስ ብሎኛል። ሄርሜላ የጠራችን እና ደግሞ ዋናው ፖይንት ምንድን ነው እነዚህ ነገሮች ሲፈጠሩ እኔ ምንም ኢንቮልቭ አላደረኩም እዚህ ሀሳብ ላይ የለሁበትም ያለችው እና እኛም ደግሞ ከነበርንበት ነገር አንጻር ይሄ ነገር ሀፕ ካረገችበት ሰዓት አንጻር እና ከዛ መቅስፈት አንጻር ምንም ነገር አልነበረችበትም ሄርሜላ። ገባህ አይደለ? ይህን ስለ እኔ ብታለችበት እያልኩ ምናምን ሳይሆን ልክ ጉዳዩ እንደተፈጸመ ሁለቱም የተለያየ ነገር ውስጥ ነበሩ። እኔ ጋ ይሁን እኔ ጋ ደህና ነው አንዱ ደህና ነው ምናምን የራሳቸው የነበረው ነገር አለ። ግን ሄርሜላ እዛ ነገር ላይ አስተዋጽኦ ስታደርግ አላየኋትም። ኢቨን በጣም እየሞከረች የነበረችው ደህና እንድትሆን ነው እየጣረች የነበረው በቻለችው አቅምና በዚህ ልክ ኢንቮልቭ ያደረገችበት ነገር ባይታወቀኝም ግን ልጅቷ ምንም ነገር አልነበረባት። ይህን እርግጠኛ ሆኜ ነው። እንዳን ስለ ንጹህነቷን እያወራኝ ንጹህ ናት ነው እያልከኝ ያለው በራሱ እስከማውቀው ድረስ አይደለማ ነው። እኔ እስከማውቀው ድረስማ እኔም ብዙ ነገሮችን ማውራት እችላለሁ። እስከማውቀው ነገር ምናምን እዚህ ጋር ተሸፋፍኖ ምንም የሚታለፍ ነገር የለም። መወራት ያለበት ነገር በግልጽ መወራት መቻል አለበት። ዳኒ እዚህ ጋር የምትሰራው ወይንም እንትን የምትለው ሰው ሊኖር አይገባም። በአንድ ጎን እንትን እያልክ በአንድ ጎን እኔ ምንም ግራ አታጋባኛ። እያንዳንዱ የምታውቀውን እውነት ንጹህ ከሆነች እሷ ንጹህ ነች፣ ምንም ነገር አላየሁባትም፣ አለቀ በቃ። በግልጽ አማርኛ እስከማውቀው ድረስ ምናምን ነገር እያልክማ እኔን እንትንም እስከማውቀው ማለት ይሄ መች መሰለህ አንተ እንደዚህ አይነት ሁኔታ ውስጥ ስትገባ ድረስ ያለውን ነገር አላውቅም። ምክንያቱም ድንገት እንደዚህ አይነት ነገር ውስጥ ስትገባ ግን ያየሁት ነገር የለም ምንም ነገር ተረዳኸኝ። እስከማውቀው ማለት አንተ ያቺኛዋ መቅስፈት ተፈጥሮ አንተ ራስን እስክስ ድረስ ባለው ድረስ ምን እንደነበረ አላውቅም። ምክንያቱም አልነበርኩም በእናንተ ማለት ሄርሜላ ጋር በነበርክ ሰዓት ላይ አልነበርኩም። ተረዳኸኝ። ግን አንተ እንደዚህ አይነት ሁኔታ ውስጥ ከገባህ ጀምሮ ግን ሄርሜላ የምታደርገው ነገሮች አንተ ደህና እንድትሆን ዕለት ተዕለት ስትለፋ ነው እንጂ ያየሁት አንድችም ክፋትና ምናምን አላየሁባትም። እና ደግሞ አብርሽ ይኸውልህ ምናልባት አሁን እንደዚህ አይነት ጥርጣሬ ውስጥ የገባኸው ልፈርድብህ ምናምን አይደለም፣ ለምን እንደዛ አልከኝ ምናምን ነገር ልክ አይደለም። እንዴት ነው እኔ እንጃ ታውቀኛለህ እንደዚህ አይነት ነገር ውስጥ እንደማልገባ። ግን ደግሞ ጤናህን አተሃል፣ ብዙ ነገሮች ውስብስብ ሆነው በኋላ ራስህን አተህ ብዙ ጊዜ ቆይተሃል እና አንተን አንደርስታንድ ለማድረግ እየሞከርኩ ነው ያለሁት። ገባህ አይደለ? ግን ደግሞ ቪዲዮችን አይ ቲንክ በደንብ ቁጭ ላይ ያየህ አይመስለኝም። አንተ ራስህን ካጣህበት ጊዜ ጀምሮ እኔ ለአንተ ጤና በጣም እየለፋው ነበረ። ገባህ አይደለ? በጣም እንዴት ነው ቁጭ ላይ እያንዳንዱ ነገር ብታይ ኖሮ ትናንትና እንኳን ስጠይቅ ቀለበት መች ነው ያወለኩት አውልቄ ብዬሻለሁ ምናምን ብለኸኛል። ቪዲዮ ላየሁትም ነበር ከዛም በኋላ ነው ያየሁት እኮ እያንዳንዱን ነገር መለስ ብለህ ማታስታውሰውን ነገሮች መለስ ብለህ ለማየት ሞክር። በመጀመሪያ ደረጃ እኔ አንተ ጤናህን አተክ እኔ አሁን አንተ ለማስረዳት በጣም ዝግጁ ነኝ። ገባህ አይደለ? ምክንያቱም እኔ አንተ ጤናህን አተክ ከኔ ጋር ሆነህ ቢሆን ችግር አልነበረውም። ግን እኔ እዛች ጋር እየተጎዳው እያለቀስኩኝ አንተ ጤናህን የምታጣበት ምክንያት እኔ ለምን አደርጋለሁ? እሺ እኔ ጤናዬን ካጣሁኝ ደህና አይደለ አልነበረም ብለሻል አይደለ? እኔም ደህና አልነበርኩኝም አምኛለሁ። እሱን ታዲያ ለ3 ቀን ለ4 ቀን እየተወሰድሽ ነው። እኔ ማደሬን ነው የማውቀው አንቺ ጋር ማደሬን ማውቀው ማለት እሱንም ቪዲዮ ነው ያየሁት። ቪዲዮ ላይ አይቼ ነው አንቺ ጋር እንዳሳደሩኝ ያወቅሁት። ከዛም በኋላ ግን የተፈጠረውን ነገር ማውቀው ታሪክ የለም። ስለዚህ እሱስ እሺ ምንድን ነው ታዲያ? እሺ እሱን እኮ ይኸውልህ አብርሽ ከዚህ ሀገር ይዤ የወጣሁት እኔ አንደኛ ጸበል ምናምን ልወስድህ ነበረ። ገባህ አይደለ? ብዙ ነገሮችን የሃይማኖት ነገሮች እንደሚያስፈልግህ ስለገባኝ ነው። ምክንያቱም ፈዛሃል ወይ ከጤና ወይ ከሆስፒታል ላይ ምንም ነገር የተባለ ነገር ስለሌለ እኔ ዴቭንም ቡዜንም አናግሬያቸው ሄጄ ነበረ። ከዛ በኋላ ግን ዴቭ ደውሎ በጣም እንደሚያስፈልግ ነገረኝ። እኔ ደግሞ ነገሮችን እያስተካከልኩ ነበረ። ያ ማለት አሚሩም ከጎኔ ነበረ
ገባህ አይደለ? እሺ አንድ ጥያቄ ልጠይቅሽ፣ ይቅርታ አድርጊልኝ እና ሳቋርጥሽ። ሁላቸውም እኔን የትኛውን ቦታ ሲወስዱኝ ቪዲዮ እየቀረጹ ነበረ። እያንዳንዱ ቦታ እያንዳንዱ ነገር የሚደረገው ነገር በሙሉ ቪዲዮ እየተቀረጸ ነበረ። አንቺ ግን ከዚህ ሀገር ይዘሽኝ ስትወጪ ምንም አይነት የቀረሽው ቪዲዮ የለም፣ ምንም አይነት ያደረግሽው ነገር የለም። ስለዚህ ለምን በድብቅ ነገሮችን እንትን ለማለት ለምን ፈለግሽ? የት ይዘሽኝ ሄድሽ? ይህንን ነገር ማወቅ ፈልጋለሁ። 3 ቀን 4 ቀን እኔ አብሬ አልነበርኩኝም አይደለ? ስለዚህ ያንን ነገር ማወቅ እፈልጋለሁ እንደ ሰውኛ ማለት ነው። እሺ እኔ ደግሞ ልመልስልክ 3 ቀንና 4 ቀን ከዚህ ሀገር ይዤ ስወጣ ጤነኛ ስላልነበርክ ነው ይዤ የወጣሁ በመጀመሪያ ደረጃ። ቪዲዮ ደግሞ ያለስኩት የሆነ ነገር ቪዲዮ በቀርጽ ሮጠው እንደሚመጡ አውቃለሁ። ከዛ በኋላ አሁንም ቡዜ ሩታ ኤፍሬም መጥተው እንደገና ወከባ ላይ ፈጥራ ራስን እንድስትብኝ አልፈለጉም። ገባህ አይደለ? ለዛ ነው ከማንም የደበኩክ እኔ እንጂ ምንም ነገር ፈጥሬ አይደለም። ከዛ ባለፈ እኔ 3 ቀንና 4 ቀን ከዚህ ሀገር ይዤ ወጥቼ ጤና ናተ ቢሆን ምንም ችግር አልነበረውም። እኔ ለመውቀስ ትዘጋጅ ነበር። ግን ደግሞ ከሀገር ይዤ ወጥቼ ቪዲዮ ለመቅረጽ እኔ ተጠያቂ ነኝ ብዬ አንድ ማወቅ ያለብሽ ነገር እዚህ ጋር አሁን 2 አይነት ውሸት ነው እየዋሸሽ ያለሽው። ምን ዋሻውኝ? ቅድም ጠበል መንፈሳዊ ቦታ ልወስድህ ነበር አልሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኝኝ እኔን ከኔ ጋር እንትን ለማለት እንደሆነ ነው። እንትን ያለሽ 2 አይነት ውሸት አያስፈልግም። ትክክለኛውን ነገር እኔ ጸበል ቦታ ልወስድ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው፣ ከአዲስ አበባ ርቀን ነው አይደል እንደሄድ ነው። ሰው ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣና ብሽ ይቅርታ፣ እኔ ያረፍሽው አንቺ ነሽ እንጂ አላረፍኩኝም። ምንም ቦታ አይደለም። ለረፍ ልዝናና ምን ልበል በደን ነበር ይዘሽ እየተጓዘ ወንድሜ ትንሽ ይህንን ነገር ትንሽ ጠንከር ላድርግልህ። እኔ ተረዳኸኝ አይደለም? ከሄርሜላ ጋር ያለውን ነገር ሁሉ እኛ እናውቃለን አልኩ። ቪዲዮ ደግሞ ያልተቀረጸው እየነገረችን ያ ሁሉም ነገር እንድትነግር ብዬ ነው ዝም ያልኩት። እኔ ቪዲዮ ያልተቀረጸው ዋነኛ ምክንያት ኤፍሬም ከግር እየተከታተሉ ነበረ። ተረዳኸኝ አይደለም? እና ደግሞ ቪዲዮ ቀርጸን የሆነ ነገር ብናደርግ ቶሎ መገኘት አድቫንቴጅ ይኖርሃል። ገባህ አይደለ? ያንን ነገር እንዳይፈጠር በቃ እረፍትም የሚያስፈልገው ከሆነ ከሄርሜላ ጋር ያወራ ነው። እረፍትም የሚያስፈልገው ከሆነ ጸበልም ምንም ብቻ ከዚህ እውካታ ተረዳኸኝ አይደለም? እኛ ካለንበት ይሄ ከጫጫታ በቃ ያም ይመጣል፣ ሌላ ነገር ይልሃል፣ ያም ይመጣል። እኛም እዛች ጋር እያበድን ነው። ምን እያል ከነ ኤፍሬም ጋር ልንግባባ አልቻልንም። ከወንድሜ ጋር ልጣላ ነበር። እኔ ገብቶሃል? ያንን ሁሉ ነገር ስላልተመቸን ከዚህ ነገር ራቁና ቢያንስ በቃ እኔና አንቺ በስልክ እንደዋወላለን ያለውን ነገር። ከዛ በኋላ እሱን ግን ይዘሽ ሂጂ፣ ምንም አይነት ቪዲዮ አያስፈልግም፣ ምንም አይነት ነገር አያስፈልግም ብለን ነው። በእንደዛ አይነት ምክንያት ነው ቪዲዮም ያልተቀረጸው እና ያ ነገር በሲስ ቪዲዮ ቢቀረጽ ይኖር ነበር። ተረዳኛ? ያንን ግን ያደረግነው በዚህ ምክንያት ነው ልፈልግ። ስለዚህ አሁን ወንድሜ አንድ ጥያቄ ጠይቀህ ለመጨረሻ ጊዜ ከዛ ከእሷ ጋር የምናወራውን ነገር እናወራለን ማለት ነው። ሄርሜላ ላይም 100% አምነህባት እርግጠኛ ነው ወይ ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ? ይህንን ብቻ በግልጽ አማርኛ ንገረኝ። እስከማውቀው ድረስ እንዳትለኝ እንደዳኒ አንተ ማለት ነው። ስለዚህ ትክክለኛውን እውነታ ማወቅ እፈልጋለሁ። በቃ አንተ ካመንክባት እኔ ወንድሜ ነክ አንተ ነገሮች ላይ እያንዳንዱ ነገር ታውቅ ስለነበረ ከአንተ መስማት እፈልጋለሁ። እሺ ጥሩ ጥያቄ ነው። ምን አለ መሰለው እንደሚ وشو بعد اسنانك صفرا جالاكسي عيش متعتها ከጅምር ጀምሮ ግንኙነታችሁም አውቃለሁኝ። ገናም ትንሽ ጤንነት መታወቅ ከገጠመ በኋላም ከዛ በኋላም ያለውን ነገር አውቃለሁ ብያለሁኝ አይደለም? ከአብረሃት በነበርክ ሰዓት በኋላም ያለውን ነገር በደንብ አውቃለሁ። ግን እኔ ምናልባት ካየሁት አንጻር ነው። የሰው ልጅ እንግዲህ ውስጧን ከፍቼ ማየት አልችልም። ተረዳኝ አይደለም? ወይ ደግሞ እሷ የኔን ውስጥ ማወቅ አትችልም። ግን ካየሁት አንጻር ወይ ደግሞ ሄርሜላን ከማውቃት አንጻር እኔ ሄርሜላን ያወቅሁት በአንተ ምክንያት ነው። በአንተ ምክንያት አውቂያት እና ደግሞ እንደዛ ያንን ሁሉ ቀኛ ጋራ ስትሆን ሳያት ይህንን ነገር ታደርጋለች ብዬ መደምደሙ ለእኔ ትንሽ ለአይምሮ ስለከበደኝ ነው። ገብቶሃል? አሁን ይህንን ጥያቄ ስጠይቀኝ ሄርሜላ እንደዚህ አይነት ጥፋት እሷ ናት ለማለት የሚያስደፍረኝ እንትን ምንም ያየሁት ነገር አንዳንዴ ሰው ልጅ ምን አለ መሰለህ ሄርሜላ ስህተት ፈጥራ ቢሆን የአንተ ጤና መታወክ ላይ እጇ ኖሮ
ጀምሮ ቢሆን የሆነ ነገር የምታየው ነገር አለ። ትንሽዬ ነገር አጥብቃ ስለአንተ ጤንነት አትሟገትም። እና ደግሞ ይህንን ነገር ራሱ አደረገች ቢባል ወይ ደግሞ ሄርሜላ ይህንን ነገር አንተ የአንተን ጤና መታወክ ላይ እጁ አለበት ብል እንደ ሄርሜላ እወደዋለሁ እያለች ከእሷ እንድትርቅ ነው እንደ ይህንን ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንደ አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን ኑር ነው ያልከው አይደለም። ስለዛ ሄርሜላ ይህንን ነገር ፈልጋው ነው ወይ? ይሄ ማለቱ ትንሽ ለእኔ ለአይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይህንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለእኔ ወንድሜ ትንሽ ይከብደኛል። ምክንያቱም እኔ ካየሁት አንጻር ነው የምነግርህ አብራኝ እንዴት ደፋ ቀና እያለች እንደነበር እና ደግሞ በአንተ ጤንነት ላይ